መራቢያ ካሉ ላይ ያየሁት ነገር የሚዘገነን ነገር ነው። ኮሜንት ላይ ብዙ ነገር ሲጻፍ እየተመለከትን ነው። ድራማ ነው። ያው እኔ ድራማ ነው ብላችሁ የምትጽፉ አንዳንዶች አላችሁ። ግን ሰው እየተሰቃየ ያለበትን ሁኔታ አልተረዳችሁም። እኔ መስሎኝም ሊሆን ይችላል ብላ አስብ። ግን እንዴት አንተ እኔ ላይ የግድ እያዛቻ ሽንት ቤት ስገባ ደም መሽናት ምናምን ነገር አለ። በጣም ነው የሚያስጠላው ታውቃለህ። ተው እንጂ አታስቸግር። ስንት ነገር አውርተን ስንት ነገር እየሆንን እንዴ። አንተ እንዳልከው ብቻ እኮ አይደለም የሆነው። በሽታውን ማወቅ የአብርሃምን ጠላትና ወዳጅ የመለየት ስራ ነበር ስንሰራ የነበረው። ገፋል ሁሉም ነገር በቃ ከብልት ላይ ደም መፍሰስ ምናምን ብዙ ነገር ነው በቴሌግራም የሚደረገው። ያላየ ነው እንጂ ያልተደረገ ነገር የለም። ቤተሰቦች አሁንም ደግሞ በበሰብስም መንግስት ነው የሚቀልበኝ። ማለትም በብልቱ ላይ እንግዲህ የተለያዩ ኢንፌክሽኖች አጋጥሞት ነበር። የእውነት የለበትም። አታፍጥብኝ እንዴ አውሮችን ይሰኝ ምንም የለበትም። ይገባኛል ያለበት ሁኔታ። አንቺ ማት ረቢ ቁጭ በይ። ይኸውልሽ 5 ሳንቲም ለማለት ሲጥ ነው ማድረግ። እኔ በይሳት ይኸውልህ በቃ በጣም ከመማረር የተነሳ በህይወቴ ሁላ ተስፋ እየቆረጥኩ ያለው ሰው ነኝ። ብልቱ እንደቆመ ደርቆ በቀረ ሰዓት በየደቂቃው ወሲብ ያምረኛል። ወደውኝ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ውድ ቤተሰቦች ሚኪያስ ዘሪሁን ነኝ። ዛሬም በቀጠለው ታሪካችን ተመልሰናል። የአብርሃምን ኬዝ ከጀመርነው ቀናቶች ተቆጥረዋል። እንግዲህ ያው አሁን ላይ ወደ መፍትሄ የምንገባበት ጊዜ ላይ ደርሰናል። አንዳንድ ነገሮች ቢያስቸግሩንም እንግዲህ በቻልነው አቅም አሁን ወደ መፍትሄው ያው ከዚህ በፊት በለቀቅናላችሁ ቪዲዮ የነበረው ነገር መፍትሄ ላይ ያተኮረ ነገር ሳይሆን ምንድነው በሽታውን ማወቅ የአብርሃምን ጠላትና ወዳጅ የመለየት ስራ ነበር ስንሰራ የነበረው። ቤተሰቦች አብርሃም አሁን በጥሩ ጤንነት ላይ ነው የሚገኘው። ማለትም በብልቱ ላይ እንግዲህ የተለያዩ ኢንፌክሽኖች አጋጥሞት ነበር። እነዛ ኢንፌክሽኖች እንግዲህ አሁን ሙሉ ለሙሉ ቀንሰዋል ማለት ባይቻልም ግን በመልካም ጤንነት ላይ ነው መራቢያ አካሉ የሚገኘው። ወንድሙም ሶፊ አለ። ዛሬ ልዩ ቆይታ እናደርጋለን ከአብርሃምና ከሶፊ ጋር ያሉበትን ሁኔታ የሚያሳውቋቸው ይሆናል። ሌላም ደግሞ ጥሩ ዜና እኛ ይዘንላችሁ መተናል። ያንን ጥሩ ዜና እንግዲህ ከነሱ ጋር ቆይታ ካረግን በኋላ የምንነግራችሁ ይሆናል። የኛ ባልደረቦች ከስር እኛ እንግዲህ አብርሃምን ኢንተርቪው በምናደርግበት ሰዓት ወይም አንዳንድ ስራዎችን በምንሰራበት ሰዓት የኛ ባልደረቦች እንግዲህ ሌሎች ስራዎችን እየሰሩ ነው። ከስር ከአብርሃም ጋር የሚገናኙ ጥሩ ነገሮች አሉ። ወደ መጨረሻ ከአብርሃም ጋር ኢንተርቪውን ከጨረስኩ በኋላ የምነግራችሁ ይሆናል። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሼር እያረጋችሁ ቤተሰቦች እስኪ ይሄንን ቪዲዮ 10,000 ላይክ እናስገባው። አብርሃም፣ ሶፊ እንኳን ደህና ቆያችሁኝ። እንኳን ደህና ቆየን። እንዴት ናችሁ? ነው ደህና ነኝ እግዚአብሔር ይመስገን። ተሽሏል። አሁን ጥሩ ነው። ፊትህም ላይ ጥሩ ነገር ነው እያነበብኩ ያለሁት። ያው ተሽሎኛል። ያው አልፎ ህመሙ አለ። በጣም የሚያስጠላ ህመም ነው ያለው።
ታውቃለህ ምቾትም አይሰጥም ለመንቀሳቀስም ለምንም ባለፈውም እንዳየው አይሆኑ ማለት ቆዳይም ሳስቷል ምናምን ነገር በጣም ደም እየፈሰሰ ነው። በነገራችን ላይ አሁንም ደም ይፈሳል አልፎ አልፎ በጣም እንደዚህ ማለት ለረጅም ጊዜ ስለሆነ የቆመው ኦልሞስት አሁን ወር ሊሆነው ነው። ምንም አልቀረም። እሱን ነገር ለተመልካቾች እኔ ግልጽ ባረገው ይሻላል አንተ ግልጽ ብታረገው ማለት አሁን ይኸውልህ ወር ሆነውና ያው አንተ የበለጠ ተመልካቾች ከዚህ በፊትም እንግዲህ ነግራቸዋለሁ። እኔ አንድ ኬዝ በሚይዝበት ጊዜ ስለዛ ኬዝ በቂ የሆነ መረጃ የማጣራት ግዴታ አለብኝ። የአብርሃምን ኬዝ ሲይዝ እንግዲህ ሶሻል ሚዲያ ላይ እንዲሁም ደግሞ እኔ የማውቃቸው የሕክምና ባለሙያዎችን የተለያዩ መረጃዎችን ስጠይቃቸው ነበር። ያው እንደዚህ አይነት ነገር የሚከሰትበትን ምክንያት ማወቅ ባይቻልም ነገር ግን የወንድ ልጅ መራቢያ አካል ማለትም የወንድ ልጅ ብልት በጣም ሴንሲቲቭ እንዴት ነው ከባድ ነው። ከዚህ በፊትም የነገርኳችሁ ነገር ምንድነው ወንድ ልጅ ኢቭን በግንኙነት ወቅት መራቢያ አካሉ በሚቆምበት ጊዜ የመሰበር ብዙ ነገሮች አሉ። ይሄንን ነገር ነግራችኋለሁ። እንደውም አብርሃም እድለኛ ነው በዚህ አጋጣሚ ምንድነው እኔ አሁን ቃሉን ራሱ እንደዚህ ዲቴል ሳወራው ይከብዳል ከተመልካች ጋርም ያለኝ ነገር ስላለ ግን ደግሞ ከእውነታው መሸሽ መራቅ አንችልም። ይሄ ነገር ነገ በእኛ ሊያጋጥመን ይችላል። እኛ እንደ መማሪያ አድርገን ነው ለተመልካቾች የምናቀርብላቸው። ብዙ ነገር አለ። በተለይ ደግሞ ወንዶችን በደንብ ያስተምራል ብለን ነው የምናስበው። ምንድነው የወንድማችን የአብርሃም መራቢያ አካል እንግዲህ ወደ 4 ሳምንት ገደማ ማለትም እሱ እንዳለ ወደ ወር ይጠጋል እንግዲህ እንደ ቆመ ነበር። በዛ ሰዓት ያው ብዙ ነገር አለ፣ ልብስ አለ፣ በሚተኛበት ሰዓት ፍሪክሽናል ፎርስ እንደምንለው እንደዚህ አይነት ነገር የመፈጠር እንትን አለው እና በዛ ሰዓት መራቢያ አካሉ እንግዲህ ሳስቶ ነበር ፕራይቬት ፓርቱ እና የዛ ታይም ነው እንግዲህ እንደ ቁስል ነገር የተፈጠረው። ይህንን ነገር እንግዲህ ከአብርሽም ጋር ተነጋግረን ነው በዚህ አጋጣሚ እንዴት ነው ቀረጻ ከመጀመራችን በፊት ይሄ ነገር ቢወራ ጥሩ ነው የሚለውን ነገር ዲስከስ አድርገን ነው ውድ ተመልካቾቻችን አሁን ከአብርሽ ጋር ያለን ነገር ጥሩ በሚባል ጥሩ ነገር ነው ያለን። ምን ማውራት አለብን ምን መወራት አለበት የሚለውንም ነገር ተመካክረን ነው በዚህ አጋጣሚ እሱን እንዳይደብረው ከባድ ጉዳት እያስተናገደ ነው ለማለት ፈልጌ ነው። ይሄንን ነው እንግዲህ ያው አሁን ማለት የኔ ላይ የሆነው ነገር አንድ ይሆናል። ምንም መቀየርም አልችልም። ግን እኔ ካለሁበት ሁኔታ ብዙ ሰው እንዲማር እፈልጋለሁ። እኔ አሁን እያሳለፍኩትኝ ያሉትን ስቃይ ማንም ሰው እንዲያሳልፈው አልፈልግም። ማለት ወንድ ልጅ ሆነህ ትረዳዋለህ ሁሉንም ነገር። ያው እንደኔ ለረጅም ጊዜ ሁሉም ሰው ቆሞበት እንትን ባይልም ጀስ ግን ይረዳዋል ህመሙን። አይደለም እንደዚህ ቆሞ ምናምን ነገር ይቅርና በማንኛውም ሁኔታ ብልት ላይ የሆነች ነገር እንኳን ከነካቸህ ህመሙን ሁላችንም ወንዶች እናውቀዋለን። የወንድ ልጅ ብልት ቤተሰቦች ምንድነው እንደዚህ አይነት ነገሮች እኛን ወንዶች ለማውራት ሊያሳፍረን ይችላል። ለምሳሌ ወንድ ልጅ የዘር ፍሬ አለው። ኢቭን ከብልቱ የበለጠ ደግሞ የዘር ፍሬው በጣም ሴንሲቲቭ ነው። ይህን ያክል ብዙ ነገር አለ። ይህ ልጅ የተሸከመው መከራ የተሸከመው ህመም ቀላል የሚባል ህመም አይደለም። እናውቀዋለን። በጣም ህመም አለው። አንዳንድ ወንዶች ኢቭን በግንኙነት ካረጉ በኋላ ለረጅም ሰዓታት ማለት ይቻላል ብልታቸውን ያማቸዋል። ይህም ስለሚቆም ሴንሲቲቭ ነው። በተለይ የወንድ ልጅ የዘር ፍሬ በጣም ሴንሲቲቭ ነው። እንኳን ተመቶ ቀርቶ ሲነካ ራሱ ብዙ ጊዜ ማርሻል አርት ላይ ካራቴ ላይ ያሉ ሰዎች ከሚያጋጥማቸው ከባድ ጉዳት አብዛኛው ማለት ይቻላል ይሄ ነው። ሌላ ነገር ራሱ አይደለም። ለምን ሴንሲቲቭ ፓርት ነው። ይሄንን እናውቀዋለን። እና ያው ከባድ ነው። እኔ በደንብ ነው የተረዳው። እኔ ከመጀመሪያም ያው ይሄንን ኬስ ስለያዝኩ ብቻ አይደለም ያንተ ኬዝ ነው ብዬ ወይም ደግሞ ከዚህ በፊት የካፕቴኑን ኬዝም ስለያዝኩ ሳይሆን ያለውን ነገር አውቀዋለሁ። እኛ ቢያንስ የተለያዩ ሰዎችን ኬስ ስለምንይዝ ብዙ ነገሮችን ማወቅ አለብን። በዚህ አጋጣሚ ሶፊ አንተ ጋር የመጣሁበት ምክንያት ምንድነው? ያው ያኔ ብዙ ነገር አውርተናል። ምክንያቱም ከሱ ጋር ብዙ ሰጣ ገባ ውስጥ ገብተናል። ኢቭን እሱ እኔን ለመምታት እስከመሞከር ደረጃ ድረስ ገብተናል። ግን እኔ ውጤቱ እንደዚህ እንደሚሆንም ጥርጣሬ ስለነበረ ነው
እንዳልከው የወንድ ልጅ ብልት በጣም ሴንሲቲቭ ነው። ትንሽ ነገር ነው ይበቃውም ለመጎዳትና ይሄ ነገር በዚሁ ከቀጠለ መጨረሻው ምን ሊሆን ይችላል ስለውሱ ይሄን ነገር ኖርማል አድርጎ ሲያው ስለነበር ነው። ስለሚስቱም ያለውን ነገር አውቋል ብዬ አስባለሁ። ምክንያቱም ያኔ እኔ በጣም ብዙ ነገሮችን ተናግሬያለሁ ከሚገባው በላይ ምክንያቱም ከተረዳይ ብዬ ማለት ነው። እና ሚኪ ያው መጨረሻው እንዲህ እንዳይሆን ነበር እኔም እንደዛ ሰደብ ምን ስል ሰምተኝ ከሆነ እኔ ችግር የለውም እየሰደብከኝ ምንም እያልከኝ ዋናው አንተ ደህና መሆን ነው የምፈልገው እያልኩ ነበር። ግን ያው እሱም ያኔ ሊረዳኝ አልቻለም። እውነት ለመናገር እኔ በሰዓቱ በጣም ነው የተሰማኝ። ምክንያቱም አንዳንዴ አንተ መልካም ነው ብለህ ያደረከው ነገር ሰው በመጥፎ አይቶ ሲወቅስህ ይሄ በጣም ህሊናን ይነካልና ግን ዋናው ቁም ነገሩ እሱም እንኳን ወደ ልቦናው ተመለሰ። ሚኪ አንተንም በዚህ አጋጣሚ ከጀርባ ያሉትንም ጓደኞችንም በጣም ማመስገን እፈልጋለሁ። ከመሰረቱ አንተ እሺ ብለህ ባትመጣና ይሄን ነገር ባትገባበት ኖሮ የዚህ ልጅ ህይወት መጨረሻው ምን ሊሆን እንደሚችል ግልጽ ነው። እኔ ድሮ ከሰጣችሁኝ ማለት በጣም ባለፈውም እየነገርኩህ ነበረ እና ወንድሜን ማለት በጣም አስከፍቼዋለሁኝ። አሁንም እየነገርከኝ ነው ምን ያክል እያስከፋው እንደነበረና ጀስት በጊዜው እንደዛ ማለት ያለውበት ሁኔታ አንተም እሱም ትረዱታላችሁ። እኔ እሷ እንደዚህ አይነት ነገር ውስጥ ትከተኛለች ወይም ደግሞ እንደዚህ ታደርጋለች ብዬ ጭራሽ ነበር አብርሽ። ግን ቆይ እዚህ ጋር ይኸውልህ አሁን ችግር የለም እዚህ ካሜራ ፊት ማውራት የለብንም። እኔ እናንተ ገና ብዙ ማውራት ያለብን ነገር አለ። እንደኔ ለምንድን እንደምል ታውቃለህ? አንደኛ ችግር የለም ምንም ቢሆን ባዳም ቢሆን እኮ በዛን ያህል ደረጃ ልትነቁ አይገባም። በእውነት አንተ ለእኔ ያሳየኝ ነገር የወንድምነት ሳይሆን እሷን ከኔ ያስበለጠ ጭራሽ እኔንም እኮ ወደ ሌላ ነገር እኮ አዙረህብኝ ነበር። እኔ አሁን ለመቀየም በጣም ብዙ ምክንያት አለኝ። መጀመሪያ አንተ ዳንና እኔ እናንተ በጣም ብዙ ነገር እናወራለን። እዚህ ጋር አሁን ይቅርታ መጠየቅም እኔም ይቅርታ ማደርግበትም ጉዳይ እንዲነሳ አልፈልግም ሚኪ በዚህ አጋጣሚ። ምክንያቱም እናንተ ገና ብዙ ነገር ማውራት አለብን። ብዙ ነገር አብረን አሳልፈናል። ብዙ ህይወትን አብረን አይተናል። ግን ኋላ በመጣች ሴት ነው ኦሬዲ እኔን የቀየርከኝ። ሊያውም ደግሞ እኔ ለአንተ አስቤ ባደረኩት ነገር። ስለዚህ መቀየር እኮ አይደለም ኖ እንዴ አንተ እኔ ልትመታኝ ነበር እኮ አብርሽ። ያው ሚኪ እኮ አለ እኮ ምስክር አይደል? ግን እኔ በጊዜው እኮ ምንም አውቀው ነገር እኮ የለም። አንተ የመረዳት እንኳን ያቅተሃል እኮ እሱን ስለምረዳ አልኩ። አሁን አንተ ደህና መሆንን አሁንም እፈልጋለሁ። ገብቶሃል አይደል? ግን እዚህ ጋር ስለ ይቅርታ ስለምን እንድታነሳ አልፈልግም። በቃ ይሄንን ነው አሁን አንድ እንትን ምክንያቱም ገና በደንብ ማውራት ያለብን ነገር አለ። ምክንያቱም ነገ እኮ ከዚህ ባሰብ ነገር ቢመጣ አንተ እኔን ለመግደል ወደ ኋላ አትልም ማለት ነው። ያኔም እኮ ዝተህብኛል፣ አስፈራርተኸኛል። እኔን ሁሉ እንደ እብድ እኮ አይተኸኛል እኮ የምን ድምፅ ነው የምትለው ብለኸኛል። ፈልጌው አይደለም። አሁንም እኔ ከሆነም ቢሆን ሲጀመር ድምፅ የምትለውን ነገር አሁንም ቢሆን እንደሰማሁን እርግጠኛ አይደለሁም። ለምን ይኸው እንደ ስቲል እንኳን አይተዋል። አሁንም ለማመን አይፈልግም። ማመን አለማመን እኮ አይደለም። አይ ልክ አብርሽ እኔ ማለት እሱ አሁን አልተረዳኝም በጊዜው። እኔ ምንም ጭራሽ አሁንም ድረስ የምነግርህ ነገር አንተ ስለነገርከኝ ያንን ቪዲዮ በምታሳየን ሰዓት ምን ያክል ስሜት ሆኜ እንደነበር አንተም አይታየኛል። እና እኔ ባውቅ እንደዛ እየተደረገብኝ እንደሆነ ያቺ ልጅ እንደዛ እኔን መጥፎ ነገር እያደረገችብኝ እንደሆነ ባቅ ለምን ወንድሜ እንደዛ ምንትን ማለት ትፈልጋል? አይደለም ቢያንስ ማለት ነው 1% እንኳን አይምሮውን ክፍት ማድረግ ነበረብን። እኔ አባባል በሰዓቱ እኮ አይተው ከሆነ እኔ እኮ ፈልጌው እንኳን ያመመው አለም ደግሞ እንኳን ከጀርባ ያለ ሰው ጠላቱ ይምሰለውና እኔን የራሱ የገዛ ስጋውን ነው እንደ ውሻ ሲያደርገኝ ነበር። ፈልጌው አይደለም ሶፊ ዛቻ ሁሉ ነበረው። ሚኪ ላንተ ያልነገርኩ በጣም ብዙ ነገር ነበሩ። እኔ ያው የወንድሜ ገመና ነው ብዬ ብዙ የደበቅኩት ማለት ነው። ግን ያን ነገር የተቀመጥኩት እኔ ወንድምነቱ ብዬ ነው። እሱ ግን ወንድምነቴን አላከበረውም። እኔ ከህመሙ አንጻር ያ ሁሉ ነገር እንዳደረኩም አልተረዳኝም እንጂ እኔ አሁን እዚህ ጋር አልኩ በቃ ምንም ማስተባበያ ነገሩን አልፈልገውም። አሁን ይሄ ነገር በሰላም መጀመሪያ አንተ ደህና ሁን ያለውን ይሄ የሚሰማን ህመሙን ይሄ ፈሳሹን ምኑን ነገር በህክምናም በምንም ይሁን ሚኪ የወንገር አድርጋችሁ ብቻ ወንድሜን አድኑልኝ። ከዛ በኋላ ያለውን ነገር ግን እናንተ እንጨርሳለን። ሰዓት አለን። ተረጋግተን ሁሉንም ነገር አንድ በአንድ ማውራት እንችላለን። በዚህ አጋጣሚ ሁለታችሁም ልክ ናችሁ። ሁለታችሁም አልተሳሳታችሁም። ሶፊም ልክ ነህ። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78 ሺህ ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ
የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሶፊም ልክ ነህ። ቆይ አንዴ ሶፊ ልጨርስና አብርሽም ልክ ነው። በቃ ለምን እንደሆነ ታውቃለህ? አሁን እሱን ልንረዳው ይገባል አብርሽ። በዚህ አጋጣሚ ሶፊ ቅድምም ጣልቃ ስገባበ የነበረው በዚህ አጋጣሚ እኛንና ከካሜራ ጀርባ ያሉ የእኛን ባልደረቦች ስታመሰግን ነበር። ያው አንደኛ ነገር ገና መፍትሄውን አላመጣ ነው፣ መመሰጋገኑም በኋላ ይደርሳል። ግን እኛ አንተን ማመስገን እንፈልጋለን። ቆይ ሶፊ ሶፊ ጣልቃ ልግባብን። እኛ ተመልካቾችም የተለያዩ ኮሜንቶችን ሲሰጡ ነበር። በጣም እናመሰግናለን። በዚህ እኛ ይህንን ኬዝ የምንሰራው ሶፊ ለአንተ ብለን ለአብርሃም ብለን ለገንዘብ ብለን ወይም ለሆነ ዓላማ ብለን ሳይሆን እኛ የግል የራሳችን ምክንያት አለን። የምናገኝበት ትልቅ እርካታ አለ። በዚህ ስራው በጣም ነው ደስ የሚለው። ሪስክ አለው። ግን ደግሞ የተለያዩ ሰዎችን አንዳንዴ የእርዳታ ስራ የሚሰሩ ሰዎች ለምንድን ነው የእርዳታ ስራ የምትሰሩት ተብሎ ይጠየቃል እንዴ? አይጠየቅም። ወገን እየረዱ እዚህ ጋር ብዙ ነገር ትልቅ ለሀገር ለትውልድ የሚጠቅም ነገር እያደረጉ ለምንድን ነው እንደዚህ አይነት ስራ የምትሰራው ተብሎ አይጠየቅም። እኛም እንግዲህ እንደዚህ አይነት ኬዝ እየሰራን አንተ ደግሞ ለወንድሜ ያለህን ነገር የወንድሜ ኬዝ ላይ በደንብ እጃችን እንድናስገባ ያሳየህን ነገር በሙሉ በቂ ነው። ተመልካቾችም በኮመንት ላይ እንዲሁም በውስጥ መስመርም ብዙዎች አንተን ሲያመሰግኑ ነበር። በዚህ አጋጣሚ በራስ ልትኮራ ይገባል። እኛም ከልብ አድርገን እናመሰግናለን። ያው አብርሽን አብርሽ አሁን ጥሩ ሁኔታ ላይ ነው። ስለዚህ ስለአሁኑ ብናስብ ጥሩ ነው። ቂሙን የሚፈልገው ነገር ቢኖር ይኸውልህ ማለት ምንም ነገር ቢሆን ከመጀመሪያው እስካሁኑ ሰዓት ድረስ አውቄ ወይም እንደው ማንም ላይ ጥላቻ ኑሮብኝ ምናምን ነገር አይደለም። እሱም ቢሆን ወንድሜ ነው። ምንም እሱ ላይ ያለኝ ጥላቻ የለም። ግን በጊዜው ይኸውልህ እኔ እንዳላችሁት ነው መሰለኝ ምንም ጭራሽ አይምሮዬ ሁላ እየሰራልኝ አይደለም። አሁንም ቢሆን ኖርማል ነኝ ልልህ አልችልም። ምክንያቱም አልፎ አልፎ ምን እንደሚያደርገኝ እኔ አውቃለሁ። የሚሰማኝ ስሜት በደንብ አውቃለሁኝ። እኔ አውቄ እሱን ለማስከፋት ወይንም ደግሞ ላለማመን ምናምን ነገር አይደለም። በቃ የተደረገብኝ ነገር አለን። አሁን ነው እየገባኝ ያለው። ምንም በቃ እየተዋጠልኝ አይደለም እያደረኩትኝ የነበረው ነገር የዛን ጊዜ። አንዳንድ ጊዜ ነገሮችን ካሳለፍክ በኋላ መለስ ብለህ ስታስባቸው የሚቆጩ ነገር አለ አይደል? እንደዚህ አይነት ስሜት ነው እኔን እየተሰማኝ ያለው። እኔ አውቄ አይደለም። ሶፊ ወንድሜ ነው፣ በጣም ወደው ወንድሜ ነው። ብዙ ነገሮችን አብረን አሳልፈናል። እኔ አንተ እንደምታስበው ወይ ከክፋት አንጻር ወይም ደግሞ አንተን ካለማመን አንጻር ምናምን ነገር አይደለም። ከአንተ በላይ እነሱንም አስከፍቻቸዋለሁ። አንተ ወንድሜ ነህ ማለት አንተ እኔ ያለሁበት ሁኔታ ላይ አድርገብህና አንተ ብትገኝ ነበረ እኔ የማደርጋቸውን ነገሮች ነው ያደረግኩ አንተ እና ይቅርታ እየጠየቅኩ ነው። አውቃለሁኝ እንደዚህ በቀላሉ ይቅርታ ልታደርግልኝ እንደማትችል። ነገር ግን ምንም ቢሆን እኔና አንተ ወንድማማቾች ነው። ምንም ቢሆን ማለት ነው አይደለም ይሄ ነገር ይቅርና ከዚህም ነገር በላይ ነፍስ ከመስጣት ድረስ መድረስ የምንችል ወንድማማቾች ነው። ያሳለፍናቸውን ነገሮች በደንብ ታውቃለህ እኮ። እኔም አሁን እያልኩ ያለሁት ነገር ምንም አይነቂ ምንትስብኝ አልፈልግም። አሁንም ከዚህ በኋላ ቢሆን ከማንም በላይ አንተ ነህ የምታስፈልገኝ። እኔም ወንድምነቱን ብዬ ነው ከእኔ ስሜት እኔ እዚህ ጋር ስሜታዊ ሁኜ ነገሮች እንዲበላሹ ስላልፈለግኩ ነው። እሱ መጀመሪያ ደህና ይሁን ያንም እየሰደበኝም ምንም እያለኝ እየዛተብኝም እኔ ደህና መሆኑን ብቻ ነው ታርጌት አድርጌ ሳስብም ስሰራም የነበረው። እናንተን የሚያወራችሁም ለዛ ነው። ገብቷል አይደል? ያንን ያደረኩ ምንድነው እንዳልከው ወንድማማችነቱን ብዬ ነው እንጂማ ቂም ቢይዝ እኮ የራሱ ጉዳይ ቢመቶ ይችል ነበር አይደል? ግን ከዛ በላይ ብዙ ነገር አድርጌያለሁ። ግን ቢያንስ በዚህ ልክ እንደ ጠላት መታየቴ ጭራሽ እኮ ችግር የለም አትረዳኝ እኔ መስሎኝም ሊሆን ይችላል ብላ አስብ። ግን እንዴት አንተ እኔ ላይ የግድ እያዛቻል? ይሄ እኮ በጣም ከባድ ነው። አብይ ስንት ነገር አብረን እንዳላሳልፍን ዛሬ እኔ ራሴን አይደለሁኝም እኮ የዛ ጊዜ ላይ እኔ አንተ ላይ አይደለም የግድ እያዛቻ ይቅርና እኮ ሰው ሲናገር እንዴት እንደምሆን እኮ ታውቀኛለህ አይደል? እሺ ችግር የለም። አሁን በቃ አንተውና አሁን አንተ ምንም እንዲሰማ ስለማልፈልግ ምንም ያስቡበት ቂም የለም። ግን እና አብርሃም ምንም ቢሆን ሌላ ጊዜ ከዚህ የባሰ ነገርም ቢመጣ ቢያንስ ለመረዳት መሞከር ያለብህ እንጂ ነገሮችን በጸብ ለመፍታት ወይም ደግሞ በዛቻ አውቃለሁ እኮ ያኔ ቀልብህ ላይም ስላልሆንኩ ነው እኮ መጥቼ የጠቆምኩት። ግን ደግሞ ለእኔ አሁን ላይ በጣም እየደከመኝ ያለው በጣም ማለት ከምታስበው በላይ አንተ የምታስበው እኔ ስለሰደብኩ ስድቦች ምናምን ነገር ነው።
እኔ አእምሮዬ ምን ያክል እየተጎዳ እንደሆነ እኔ ነኝ የማውቀው። በዚህ ነገር አለኝ ብዬ የማስበው አንድ ብቸኛ ዘመዴ ምንም አንተ ነህ። ይህንን ነገር ታውቃለህ። እኔ በዚህ ሰዓት ይኸውልህ በቃ በጣም ከመማረር የተነሳ በህይወቴ ሁላ ተስፋ እየቆረጥኩ ያለው ሰው ነኝ። ከማንም በላይ ታስፈልገኛለህ እያልኩ ነው። አንተ በዚህ ሰዓት ቂም እንዳያስክብኝ ወይንም ደግሞ በእኔ እንዳዘንክ መስማት በራሱ የመኖር ፍላጎቴን ጭምር ነው የሚያጠፋው። ብቸኛ ያለኝ ሰው አንተ ታውቃለህ። እኔ እናንተ እኮ ዘመድ የለንም አይደል እኮ በቃ እንደዚህ እንድትል አይደለም አብርሃም፣ ምን ሆነ ነው? እኔ እንደዚህ እንድትል አይደለም። በቃ ጭራሽ ህይወቴ ላይ ተስፋ ቆርጫለሁ ትላለህ። እኔ እኮ ደህና ሆነህ እንድትኖር ሊመስሉኝ መጥቼ እነሱ ጌታ ምን አለኝ ብዬ ተስፋ አላደርግ። አንድ ወንድሜ አንተን እንኳን አስከፍቼ ጭራሽ በእኔ ላይ ተስፋ እንደቆረጥክ ነው እያዩኛል እኮ። ተስፋ አልቆረኩም። ዛሬም እኮ ተገኝቻለሁ አይደል እንዴ? ተው እንጂ አብርሃም። እኔ ላውራው ሶፊ፣ እኔ ላውራው እሱን እንደ 5 ደቂቃ ግን በእናትህ አረጋግጥ። እኔ ይኸውልህ አብርሃም፣ አንተ ተስፋ ቆርጠህ ራስህን የሆነ ነገር የምታረግ ከሆነ እንደዚህ ወርደህ የማይሆነ እኔ በጣም እኔ እናንተ እንውጣና እንዴ ምን ሆነ ነው? እኔ እናንተ እንውጣ። ይኸውልህ ለእሱ ትንሽ ጊዜ መስጠት አለብን። ካሜራ ማርሽ ሽጣና አንድ አፍታ ውድ ተመልካቾቻችን ሶፊን አስወጥተናል። ያው እኔ ከአብርሽ ጋር አንዳንድ ነገሮችን ለማውራት ስለፈለኩኝ ነው። አብርሽ ያለህበት ነገር ይገባኛል። አሁንም ለሶፊ እኔ መኖር አስጠልቶኛል ብዙ ነገሮችን ስትለው ዝም ያልኩ ያለህበትን ነገር ስለተረዳው ነው። አንዳንዴ ምክር ለሰጪው ቀላል ነው። ምንድነው መፍትሄ መስጠት ካልቻልኩ እንደዚህ አርግ አታርግ ባለል ይሻለኛል። መፍትሄ የምሰጥበትን ነገር መዘርጋት ነው። ያው እኔ ራስህ ላይ እንደዚህ ማሰብ የለብህ መበርታት አለብህ እንደዚህ ብለህ ሴንስ ላይሰጥ ይችላል። ገባ? አንዳንዴ የታመመን ሰው አይዞ ማለት በራሱ ያንን ሰው ሊያሳምመው ይችላል። ያለህበትን እረዳለሁ። እኔ የምልህ ነገር አንድ ነገር ነው። ጊዜ እንድሰጠኝ ፈልጋለሁ። ረጅም ጊዜ አይደለም እያልኩ ያለሁት አብርሽ፣ ግን ያገኘሁትም ነገር አለ። ያንን ነገርም ሙሉ ነገር እንዴት ነው አሁን ባላወራልህ ደስ ይለኛል። ከስር የደረስኩበትን ነገር የምልህ ነገር ሰሞኑን አሁን በመጪው ቀናቶች ውስጥ ነገሮች ተስተካክለው ይሄ ቅዠት አብቅቶለት ሁሉም ነገር መስመር ይይዛል፣ ጤናህም ይመለሳል። እንጃ ምንም ለመናገር በጣም ተስፋ እያጣሁ በጣም ማለት የሆነ ተስፋ የማደርግበት ነገር ሁላ ምንም እንደሌለ ነው የሚሰማኝ። በፊት ጓጓባቸው የነበሩ ነገሮች ለማግባት ለመውለድ የጓጓባቸው ነገሮች በሙሉ አሁን ላይ ነው የሌሉ። ሁሉም ነገር ማለት ነው ድንገት አይነን ጨፍነህ ስትገልጥ ሁሉም ነገር እንደምታጡ አይነት ስሜት ነው ያለው። በጣም ነው የሚያስጠላው። እንደዚህ ሆኖ ከቤት እንኳን ከወጣሁ ከስሬ ካቆምኩኝ ከጓደኞቼ ጋር ጭምር ከተገናኙ በጣም ረጅም ጊዜ 1 ወር ማለት ቀላል አይደለም። እንደዚህ ያገኝ እንደዚህ ሆኜ ቁጭ ማለት ይገባኛል። በዛ ላይ ወንድሜ እንደዚህ ከባድ ነው። እኔ በደንብ ነው የምረዳው ይሄንን ነገር። ወንድ ልጅ በተፈጥሮ ቤት የመዋል ልምድ የለውም። ሴት ልጅ ናት፣ እንደውም ሴት ልጅ ጎበዝ ናት በዚህ ነገር። በደንብ ነው የምረዳ። ስትረስ፣ ጭንቀት፣ ብዙ ነገር አለ ቤት ስትውል። ወንድ በመሆን ብቻ የሚመጡ የተለያዩ ነገሮች አሉ። እሱን ከግምት ውስጥ አስገብቼ ነው ያገኘኋቸው ነገሮች አሉ። እነዛ ነገሮች ግን ሳይሳኩ ባልነግር ደስ ይለኛል። ሰይጣንም ብዙ ጠላት አለን። ያለሁበትን ነገር ከስር ለተመልካቾች አሳውቃለሁ። ለአንተ ደግሞ ባላሳውቅ ደስ ይለኛል። እና አንዳንድ እንድትቀንሳቸው የምፈልጋቸው ነገሮች አሉ። በግልም የምናወራቸው ነገሮች አሉ ከካሜራ ጀርባ። አሁን ካሜራ ፊት እኔ በወራቸው ምንም አይመስለኝም፣ ግን ያንተን ኮንፈርት ሊነሱ ይችላሉ እነዛ ነገሮች። አንተ ደስ ላይል ስለሚችል ከካሜራ ጀርባ ያንን ነገር እናወራለን። እና ደግሞ ላልተወሰነ ጊዜ እዚህ ቤት መሆን የለብህም። ይሄ ግዴታ ነው። እኛ ያዘጋጀነው አንድ ቤት አለ። ስለዚህ እዛ በቂ እርዳታ፣ በቂ እንክብካቤ እንድታገኝ ነው የምናደርገው። ከዚህ በፊት ያጋጠሙን ስህተቶች አሉ። ያው የኛ ስህተቶች ናቸው ማለት አንችልም። ካፕቴኑ ላይ የተፈጠረ ነገር ነበር። ካፕቴኑን እንድታስታምም እንድትንከባከብ እንግዲህ እንትን ያለችው ነርስ የቀጠርናት አንልም፣ ከኛ ጋር አብራ ይህን የበጎ አድራጎት ስራ የምትሰራ ነርስ ነበረች።
እኛ ላይ ከባድ የሆነ ክህደት ፈጽማብናለች። ስለዚህ አሁን ከጎጆ የቲም የቡድን አባላቶች ጋር በመነጋገር ያንተም የጤና ሁኔታ ምንድነው ከዚህ በፊት እንደተፈጠረው አይነት ነገር እንዳይፈጠር ብዙ ነገር አለ። አሁን እሱ ነገር ሳይፈጠር የኛ በምንላቸው ሰዎች በምናምናቸው ሰዎች እርዳታ ወይም ክትትል እንድታገኝ ነው የምናደርገው። አሁን ላይ ያው ሽንት ቤት ውስጥ ባይሆንም ሳሎን ውስጥ ግን አሁን ያዘጋጀንልህ ቤት ውስጥ ድብቅ ካሜራ ገጥመናል። ስለዚህ ያሉትን ነገሮች በጥንቃቄ ነው የምንከታተለው። ችግር የለውም፣ ፕራይቬሲን የሚጋፋ አይደለም። ብቻ እናወራበትና ይህንን ነገር እንትን እንለዋለን። አብርሽ ፊክስ እናደርገዋለን። ምንም ያሳስብ ነገር አይደለም። ብቻ ሰዓት እንደናንተ ማምኖት የለም። እውነቱን ለመናገር ያላችሁ እናንተና ወንድሜ ናችሁ። ምንም አድርግ ብትሉኝ በሰዓት ፕራይቬሲ ምንም የሚያሳስበኝ ነገር አይደለም። እውነቱን ለመናገር በምንም አይነት መልኩ ቢሆን ከዚህ ነገር መውጣት ብቻ ነው የምፈልገው። በምንም አይነት መልኩ ቢሆን ማለት ነው። ካሜራ የትም አድርጉ እኔ ጉዳይ አይደለም። እውነቱን ለመናገር በቃ ግን በጣም የምመኘው ነገር ቢኖር አሁን እንደ ማንኛውም ሰው ወጥቶ መግባትም እንደ ማንኛውም ሰው ስራዬን መስራት ምናምን ደህና መሆን እንደዚህ ታውቃለህ። ሱሪ ማድረግ ጭምር ናፍቆኛል። ሱሪ ማድረግ ጭምር እንደዚህ እንጃ ኖርማል ነገር ነበረ እስከዛሬ። በጣም ይከብዳል ማለት እንደዚህ ከብልት ላይ ደም እየፈሰሰ ሽንት ቤት ስገባ ደም መሽናት ምናምን ነገር አለ። በጣም ነው የሚያስጠላው ታውቃለህ። እንደ ማንኛውም ሰው መንቀሳቀስ አትችልም ምናምን ነገር። ሰው እንኳን ሲመጣ እናንተ እንኳን ስትመጡ ምን ያክል እንደምሸማቀቀኝ ነው የሚያውቀው። ምክንያቱም እንደዚህ የሆነ መገኘት ራሱ በጣም ነው የሚያስጠላው። ይገፋል ሁሉም ነገር በቃ ከብልት ላይ ደም መፍሰስ ምናምን። እንደ ማንኛውም ሰው መኖር እየቻልኩኝ ግን የራሴ በምለው ሰው ባመንኩ ሰው እንደዚህ ተከርተ ምናምን እንደዚህ መሆኑ በጣም ነው የሚያስጠላው። ሽንት ቤት ገብተህ ደም መሽናት አስበዋል? ደም ለምትሸነው ምናምን ነገር ቆዳ ተላልጦ ምን ያክል እንደሚያም ስሜቱ ራሱ በጣም ነው የሚያስጠላው። ውድ ተመልካቾቻችን አንድ ያልነ ይገባኛል ያለበት ሁኔታ ሌላ ነገር እኮ አይደለም። እንደ ማንኛውም ሰው ሱሪ እንኳን አድርጎ መንቀሳቀስ ይናፍቃል። ውጭ ወጥተህ ፀሐይ መሞቁ ለአንድ ኖርማል ሰው በጣም ታዲያ የሆኑ ነገሮች አሁን ላይ ለእኔ በጣም የሚያስፈልጉ ነገሮች ናቸው። ወጥተህ መንቀሳቀስ ምናምን። ያው እኔ አሁን ያልነገርኳችሁ ነገር አልኳችሁ ተመልካቾች። እንግዲህ ከዚህ በፊት በተለቀቀው ቪዲዮ አብርሽም ከገዛ አንደበቱ ያወጣው አንድ ቃል ነበር። ብልቴ እንደቆመ ነው ደርቆ የቀረው። ያው ብልቱ እንደቆመ ደርቆ በቀረ ሰዓት በየደቂቃው ወሲብ ያምረኛል። እናም ከባለቤቴ ጋር ያንን ወሲብ ፈጽማለሁ ነበር ያለው። ይሄ ፈጽሞ ውሸት ነው ማለት እንዴት ልበላችሁ። በእርግጥ የወሲብ ፍላጎት አለው ብልቱ በሚቆምበት ሰዓት ማለት ያው እንደቆመ ነው። ግን የወሲብ ፍላጎት ይኑረው እንጂ ያንን ወሲብ ማድረግ አይፈልግም። ስሜቱን የመጣው እና ባለቤቱ ነበር የምታስገድደው። ፌበን ነበረች በሚያደርግበት ሰዓት። እኔ አብርሃም ያው ምንድነው እንዴት እንደምነግራችሁ አላቅም፣ ግን መራቢያ አካሉን ወይም ብልቱን አሳይቶኛል ሱሪውን አውልቆ እና በጣም እኔ ወንድ ልጅ ነኝ፣ የሚዘገንን ነገር ነው ያየሁት። አንዳንዴ ምናልባት የተለያዩ ልቅ በሆነ ግብረ ስጋ ግንኙነቶች ወይም ደግሞ ከተለያዩ ሴቶች ጋር አንድ ወንድ ወሲብ በሚፈጽምበት ጊዜ አባላዘር
የተባለ በሽታ ሊያጠቃው ይችላል እና ምናልባት የአባላዘር በሽታ ልዩ ምልክት ወይም አባላዘር በሽታ ምንድነው ብላችሁ ጎግል ላይ ሰርች እንደዛ ነው። በቃ እንዴት ልበላችሁ መራቢያ አካሉ ላይ ያየሁት ነገር የሚዘገንን ነገር ነው። እኛ ሚዛናዊ ሰዎች ነን ተመልካቾች። ሁሌ የራሳችንን ኬዝ ብቻ አይደለም እንሰራው። ሁሌ የውርስ ኬዝ ብቻ የወንጀል ኬዝ ብቻ አይደለም እንሰራው። በጣም ብዙ ወንድም እህቶቻችን የኛን እርዳታ የሚፈልጉ አሉ። እኔ ቴሌግራም ላይ እንግዲህ በጎጆ ቴሌግራም በጣም ብዙ ቴክስቶች ይደርሱኛል። ብዙ ወንድሞቼና እህቶቼ እንግዲህ በግለ ወሲብ ማስተርቤሽን በሚባለው ይሰቃያሉ። ብዙ ነገር አለ። ብዙ ነገር ነው በቴሌግራም የሚደረገው። ያላየ ነው እንጂ ያልተደረገ ነገር የለም። ቤተሰቦች በጣም የሚዘገነን አንድ ወንድማችን ከዚህ በፊት በቴሌግራም ላይ ያው ለ13 ዓመት ያክል ማስተርቤሽን ወይም ሴጋ ከራሴ ጋር ግለ ወሲብ ፈጽም ያለው ነው ያለው። ከዚህ ነገር መላቀቅ ፈልጋለሁ ሚኪ እባክህ እርዳኝ። ብዙ ነገር ያውኛ በቻልነው አቅም እንግዲህ እናንተን ለመርዳት እንፈልጋለን። አሁን የኛም ባልደረቦችም ወደዚህ ወደ ካሜራ እየመጡ የጋዜጠኝነቱን ስራ እየሰሩ አድማሳችንን ለማስፋት እየሞከርን ነው። ኮሜንት ላይ ብዙ ነገር ሲጻፍ እየተመለከትን ነው። ድራማ ነው ያው እኔ ድራማ ነው ብላችሁ የምትጽፉ አንዳንዶች አላችሁ። ግን ሰው እየተሰቃየ ያለበትን ሁኔታ አልተረዳችሁም እና እሱም እየተሰቃየ ያለበት ሁኔታ አሁን ላይ ወጣቶች ቲኔጀር የሚባሉት ወይም ደግሞ ፋይሬጅ ላይ ያሉ ከ15 ዓመት እስከ 19 አካባቢ ያሉ በጣም ነው የሚዘገንነው። ቴሌግራም ላይ እንዳልኳችሁ ቴክስት ይደረጋል። ማስተርቤሽን የፖርኖግራፊ የወሲብ ቪዲዮ ሱሰኛ ናቸው። ከዛ ነገር መውጣት ከብዷቸው ሁላችንም በቤታችን የደበቅነው ገበና አለን። ሁላችንም በጓዳችን የደበቅነው ትልቅ ሚስጥር አለ። እኛ ሀበሾች ይህንን ነገር መደበቅ እንችላለን። ይሄ ወንድማችንን ወደ ሚዲያ አምጥተን እርዳታ የሚያገኝበት መንገድ ወይም ደግሞ እሱ የደረሰበትን መንገድ እሱ የደረሰበትን ነገር እንዳስተማሪ አድርገን ለእናንተ ስናቀርብ እናንተ ጀጅ እንድታረጉት አልፈልግም። አይዞ ውሃ ጣል። እናም ቤተሰቦች እኔ ያየሁት ነገር ከባድ ነገር ነው። አንዳንድ ሰው እኮ ሰው ፊት ለፊቱ ሲያጋሳ ሲያስታውቀው በጣም የሚደብረው ሰው እኮ አለ። እኔ ያየሁት ደግሞ ከዚህም የባሰ ነገር ነው። በቻላችሁት አቅም ለአብርሽ ጸሎት አድርጉለት። ፈጣሪ ወደ ነበረበት ወደ ድሮ ጤናው እንዲመልሰው። ከዛ ውጪ መላ የጎጆ ቲም የቡድን አባላቶች እንግዲህ አብርሽ ወደ ነበረበት ጤና እንዲመለስ እንዲሁም ከዚህ ነገር ጋር የሚገናኙ ሰዎችን የመያዝ መፍትሄ ማግኘት ስራ እየሰራን ነው። አብርሽ ማስታገሻ እንውጣ፣ በቃ በዛው እንውጣ። ውጪ ላይ መኪናም አለ፣ እንውጣ። ማስታገሻ ይሄን ነው እዛ ጋር ነው። ውድ ተመልካቾቻችን ከአንድ ሰዓት በኋላ ከሶፊ ጋር ተመልሰን መተናል። ለአብርሃም ማስታገሻ ሰተነው ከኛ ባልደረቦች ጋር ወደ አዘጋጀንለት አዲስ ቤት እንዲሄድ አድርገናል። ሶፊ በዚህ ምንም ሐሳብ አይስጋ። ከሶፊ ጋር አንዳንድ የማወራቸው ነገሮች አሉ። ለእናንተ ለተመልካቾችም ከአብርሃም ጋር ቃለ ምልልሱን ከጨረስኩ በኋላ የማሳውቃችሁ ብዙ ነገሮች አሉ ብያለሁ። እንግዲህ ሄቨን ተሰውራለች፣ እየፈለግናት ነው። ሌላው ሶፊ እዚህ ቤት ውስጥ የተለያዩ ጭሶች፣ ይሄ ከመተት ከአውሬው ከርኩስ መንፈስ ጋር የሚገናኙ ብዙ ነገሮች አሉ ብሎ ነበር። እንግዲህ ይህንን ነገር ያው ገና መጀመሪያ ነበር ስናጣራ ሶፊ ያለውን ሶፊ እንዳለው ሁሉንም ነገር ማግኘት ባንችልም አንዳንድ ነገሮችን አግኝተናል። እነዛም ነገሮች እንግዲህ ያገኘናቸው እዚህ ቤት ውስጥ አይደሉም፣ እዚህኛው ቤት ውስጥ ሳይሆን በሌላኛው ቤት ውስጥ ነው። እንግዲህ ይህንን ነገር ልናገኘው የቻልነው
እኔም የደረስኩበት ነገር አለ። እሱን ነገር ደግሞ ከመናገር በፊት ስለ አንዳንድ ነገሮች ብናወራ ደስ ይለኛል። እሺ እናወራ። ስለምን ማለት በአብርሃም ጉዳይ ማወቅ የምትፈልገው ነገር አለ? በአብርሃም ጉዳይ ቢሆን አሪፍ ነው። ያው እንግዲህ አብርሃም እንደምታየው ነው አሁን ላይ ትንሽ ልቡም ሳይሰበር አይቀርም። ማለቴ ያው እንደ ወንድ ከዚህ ህመም በላይ ደግሞ ፍቅረኛውም እንደዚህ ሆና ማግኘቱ ትንሽ የጎዳ ይመስለኛልና ያው አንድ እኔም ሌላ ችግር እንዳልሆን በብዬ ነው እንዳልኩ ብዙ ነገር ተሰምቶኝ ይዤ ለመቀመጥ እየሞከርኩ ያለሁት እንጂ እውነት ለመናገር ሚኪ በጣም ተሰምቶኛል። ያው እንዳልኩት እሱ ችግር ላይ ሆኖም ቢሆን አንዳንዴ የምንናገረውን ነገር መምረጥ እንዳለብን ስለማስብ ነው። እና አብርሃም ያው በሰዓት እንደምታየው ብልቱም ያው በህመም ላይ ነው የሚገኘው። የተለያዩ ፈሳሾችን እንትላል ደም እስከ መድማት ደረጃ ደርሷል። ምክንያቱም ለረጅም ጊዜ ነው ቆሞ የነበረው። ማለት እንደ ልቡ እንኳን መተኛት አይችልም። ያው ግድ መተኛትም ካለበት በጀርባው ብቻ ተንጋሎ ነው የሚተኛው። ያ ቻሌንጅ አለና ለመናገር አብርሃም በሰዓት እንደው በጣም ነው የሚያሳዝነኝ። ያው ካለው ነገር አንፃር ማለት ነው። እንዳልኩ ምንም ነገር ቢዝም ቢሰማኝም ግን በጣም ትልቅ ችግር ላይ ነው ያለውና እንደው መፍትሄ አበጅታችሁ እኔ መፍትሄውን እስካይ በጣም ጓጉቻለሁ ሚኪ እውነት ለመናገር። ምክንያቱም ይሄ ልጅ በጣም የሚለፋ በጣም የሚሰራ ወደፊት አግብቶ ወልዶ ብዙ ላይፍ ማሳለፍ የሚፈልግ ልጅ ነበር። ዛሬ ግን ያው እንደምታየው ነገሮች ሁሉ እንዳለ ገደል ገብተውበት እኔ እንደውም እየፈራ ያለሁት ራሱን አንድ ነገር እንዳያደርግ ነውና በዚህ አጋጣሚ እንደው እናንተ ሰው መመደብ የምትችሉ ከሆነ ምክንያቱም እኔም እንግዲህ እንደምታውቀኝ ያው ሰራተኛ ነኝ፣ ተሯሩጬ የምኖር ሰው ነኝ። ሁሌ እሱ አጠገብ ላይ ልገኝለት አልችልምና እንደው ከዛ አንፃር ሚኪ ይሄን ብቻ እንደው ብትተባበሩኝ በዚህ አጋጣሚ ጠይቃለሁ እንደው ፈቃደኛ ከሆንክና ከዛ በተረፈ ደግሞ ያው እንግዲህ ባለቤቱም ተሰውራለች። እንግዲህ እሷን እናንተም እንግዲህ ታገኙታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የእሷ መጥፋት ዛሬ የአብርሃም እንደዚህ መሆን ብቻ ሳይሆን ሌሎች ሰዎች ላይም ችግር ሊፈጥር ስለሚችል ነገ ጠዋት ሌላ ቦታ ሜዳ ከሌላ ሰው ጋር እንደዚሁ ተዋውቃ የዛን ሰው ህይወት ልታበላሽ ስለሚችል ይሄ በአዳም ልኩ እኛ እንደምናስበው እንዲህ ቀላል ነገር አይደለም። በጣም የተራቀቀ አንዱን ያስኩ ስትል ወደ አንዱ የሚወስድህ አንዱን ጨረስኩ ስትል ደግሞ ወደ ሌላ ጋር የሚጠቁም አይነት ነገር ነውና እንዲህ በቀላሉ የሚያልቅ ነገር ስላልሆነ የዚህ ልጅ መያዝ በጣም ወሳኝ ነው ሚኪ። በዚህ አጋጣሚ ለአብርሃም ብዬ ብቻ አይደለም ለሌላም ሰው ሰላም ሲባል ማለት ነው። ሌላ ቦታ ሜዳ ይሄን ሌላ ሰው ሌላ ነገር ውስጥ እየከተተች ሊሆን ስለሚችል ከቻላችሁ ቀድማችሁ መያዝ የምትችሉበትን መንገድ ብታመቻችሁ። እኔም በቻልኩት አቅም ከስራዬ ማለት ረፍት በሆንኩበት ሰዓት ላይ አንዳንድ ፍለጎችን ለማድረግ ሞክሬያለሁ። ግን ያው በእኔ አቅም ይሄ ነገር ከባድ ስለሆነ ነው አንድም እናንተንም አስቸግራችሁና አብርሃምንም ያው ካለበት ህመም በህክምና የሚሆን በምን እንደው እንዲፈወስ ብታደርጉት እላለሁ ሚኪ። ጥሩ። የኛ ባልደረቦች አንዳንድ ነገሮችን በሚያጣሩበት ሰዓት የማይመስል ነገር ነው የምለው ያልጠበቅነውን ነገር አግኝተዋል። ሶፊ ምን መሰለ፣ ከዚህ በፊት ከዘንዶ ቀላቢዎቹ ጋር የሚገናኙት እንግዲህ አያንቱና ወላንሳ የተባሉት እነዛን ሴቶች በቁጥጥር ስር መዋላችን ይታወቃል። ስለነሱም የኛ ባልደረቦች እንግዲህ ለህግ አካል አሳልፈን አልሰጠናቸውም፣ መጋዘን ውስጥ ናቸው። ለምን ማስረጃ ያስፈልጋል በስነ ስርዓት። ነገ በዋስ ተፈተው ማህበረሰቡን ማጭበርበር፣ ማህበረሰቡ ላይ ከባድ የሆነ ዝርፊያ መፈጸም የለባቸው። ወላንሳ መጀመሪያ ላይ በቁጥጥር ስር ያዋልናት ግን ግምቴ ልክ ነበር ማለት ነው። ካስታወስክ በጣም ከሚገባው በላይ እቺ ልጅ ምንም አላማረችኝም፣ ከእንደዚህ ሰው ጋር ግንኙነት ይኖራታል ብዬ በጣም ለፍልፌ ነበር። እውነት ለመናገር እኔ ሚኪ እኔ አሁንም ቢሆን ማለት የተናገረኝ ነገር ወንድሜ አሁን እንደዚህ ነገሮች ግልጽልጽ እያሉ ሲመጡ እኔ ልክ ሆኜ እንደዚህ በዛ ልክ መደረጌ በጣም እየተሰማኝ ነው ያለው። ግን በዚህ ማለበዛ እንኳን ተገኙ። በእውነት ሚኪ እናንተንም በጣም ነው የምናመሰግነው። እና ደግሞ እንዳላችሁትም ለህግ ሰጣችሁ ነገ ጠዋት ድጋሚ መጥቶ ችግር የሚፈጥሩ አይነት ሰዎች ከሆኑ እናንተ በራሳችሁ መንገድ መውሰድ ያለባችሁን እርምጃ ውሰዱ። እና የቀረ የምትነግረኝ ነገር ካለም እኔ ለመስማት ዝግጁ ነኝ። ወላንሳ እንግዲህ ይህንን ነገር ሁሉ ያው የኛ ባልደረቦች ነው የደረሱበት። ዋና ነገር የሚሰሩት የጎጆ ቲዩብ የቲም አባላቶች የቡድን አባላቶች ናቸው። ወላንሳ ፌበንንም አብርሃምንም እንደምታውቀው በደንብ ስለነሱ አበጥራ እያንዳንዷን ነገር እንደምታውቅ
እንዲሁም ደግሞ ለእኛ ባልደረቦች ወላንሳ ስለ ፌቨንና ስለ አብርሃም የምታውቀውን ነገር እንደተናገረች ይህን ሁሉ ነገር የኛ ባልደረቦች ይህንን አልጠበቁ። እንዲሁም በካሜራ አይደለም የቀረጿት። ያው እንዳጋጣሚ ምናልባት ከዚህ ነገር ጋር የሚገናኝ ነገር ካወራች ብለው ነው በሚያጣሩ ሰዓት ለመጠባበቂያ እንደዚች አይነት ስልክ አለች። በስልክ ሪከርድ ያደርጋሉ። አንዳንዴ ካሜራ ላይ መቻች ይችላል። ካሜራ የሚባለውም ነገር ሰው ላይ የሚፈጥረው ነገር አለ። ሰው ካሜራ ፊት የሚያወራውና የማያወራው ነገር ድብቅ ካሜራም ብንይዝ ምንድነው ነገሮች ላይ መቻቹ ይችላል። እቺ ስልክ ግን በጣም ወሳኝ ናት። ድምጽ አያስታውቅም በዚች ድምጽ ሲቀዳ። የተቀዳውን ነገር ሰማ ለማመን የተቸገርኩት። ወላንሳን በቁጥጥር ስር እንደዋልናት ነው። ቆይ ማለት ሁሉም ነገር ዲቴል ታውቃለች ማለት ነው? ስለ አብርሃምም ስለኛም ስለኔ ዲቴል ማለት ይቻላል ማለት አንተ ያወራ በቃ ዲቴል ማውቅ አውቃለች ማለት ይቻላል። ችግር የለውም። ይኸውልህ ምን እናደርጋለን መሰለህ ወደዚህ እንድትመጣ እናረጋታለን። ግን ይሄን ጠየቅኩ እውነት ለመናገር እኔም ይሄን ነገሩ ስገባ መጀመሪያ ነግሬያለሁ። በጣም ፈርቼ አንተንም ከአንድም 2-3 ጊዜ ደጋግሜ ደውዬልህ መልሼ ዘጋው ስንት ነገር ውስጥ ብዬ ታግዬ ነው የጀመርኩትና እውነት ለመናገር ስለኔ የምታውቀው ነገር ካለ እንደው በዚህ አጋጣሚ እኔ ላይም ሌላ ችግር የነሱ ነገር አይታወቅም። በቃ ገብቷል። አንዱን ጎርቶ የሚያቆሙ አይነት ሰዎች አይደሉም። እኔንም ደግሞ አሁን ሌላ ነገር ውስጥ ሌላ ዝባዝንኬ ውስጥ እንዳይከቱኝ እፈራለሁና እናንተ ምን ያህል እርግጠኛ ናችሁ ከእናንተ ቁጥጥር ውጪ መሆን እንደማይችሉ? ይሄ ነገር ማወቅ ስለምፈልግ ነው። ነገ ጠዋት እኔም የሆነ ነገር እኔ ላይ ሰላቢም ሊሆን ይችላል የወንጋም ቢደረግብኝ ማንም ይደርስልኝ የለም። ወንድሜም እንደምታየው ነውና እባክህ ሚኪ ነገር ግን በደንብ ታጣራ ደስ ይለኛል። አሁን ወላንሳን ወደዚህ እናመጣትና አንድ ላይ ለሶስት የምናወራው ነገር አለ። እሷን የምንጠይቃት ነገር አለ። በዋናነት እኔ ነኝ አንዳንድ ጥያቄዎች የምጠይቃት፣ አንተም ግን በግል የምጠይቃት ጥያቄ ይኖራል ብዬ ስላሰብኩ ነው። ያው ስሜታዊ እንዳትሆን ለተመልካቾችም እያንዳንዱን የምንሄድበትን ሂደት ስለምናሳይ ነው። ግን ምናልባት ቁልፍ ሰው ትሆናለች ብዬ አስባለሁ። እንዴ ሚኪ እውነት ለመናገር ማለት ነው እኔ የእሷን አድራሻ ባቅ ኖሮ መጀመሪያም እናንተ ጋር አልመጣም ነበር። ምክንያቱም እኔ በግሌ ማድረግ ያለብኝን አድርጌም ቢሆን ወንድሜን እንደው ባይደን እንኳን እሷን ገድያት እጄን ለመንግስት ትሰጥ ነበር። እርግጠኛ ሆኜ የምነግር እሱን ነው። ምክንያቱም እንዴ ይሄ ልጅ እኮ እንደዚህ እየተሰቃየ ያለው እኮ በእሷ ምክንያት ነው አይደል? እንዴ ሚኪ እንደዚህ እንደ ቀልድ እንዴት ስሜት ይሄ እንዳትሆን ትለኛለህ? ማለት እኔ እኮ መልአክ አይደለሁም አይደል? ይሄን ያህል ራሴን ተቆጣጠሬ ወይም ደግሞ ነገር ተፈጥሮ እንደዛ ከሆነ አንተም ወደምትሄድበት ጉዳይ ሂድ። እኔ አውራታለሁ። አይ ማየት አለብኝ። ይኸውልህ ማየትና ማግኘቱን እፈልጋለሁ። እኔ እኮ ልንገርህ አብርሃም ፊት ላለመጥራት ነው። አብርሃም ያለበትን ሁኔታ ታውቃለህ። ሲቀጥል አንተ በአንዳንድ ነገር ታግዘኛለህ ብዬ ስላሰብኩ ነው እሷን ለማፋጠጥ። ለምን ስለሁለቱ አንተ በደንብ ዲቴል የምታውቀው ነገር አለ። ስሜታዊ ልሆን እችላለሁ። እንዴት እንደዚህ ትለኛለህ ምትል ከሆነ ደግሞ ችግር የለውም። እኔ ለብቻ ያዋራታለሁ። በቃ አይ አይደለም። ይኸውልህ የት እንዳለችም እኮ አታውቅም። ወደዚህ ላመጣን ነበር ያሰብኩት። እኔ እሷ ያለችበት ሄዳለሁ። አይ ሚኪ ይኸውልህ በእናትህ ተረዳኛ እኔንም። ምክንያቱም ይሄን እኮ እያልኩ ያለሁት በሰላምነት አንፃር ነው። አንተ ለወንድም የምታደርገው ነገር እኮ በሰላማዊ መንገድ የምታወራ ከሆነ እጠራታለሁ። እኔ ለማፋጠጥ እንዲመቸኝ ነው እንጂ አንተ ስለኖርክ እኮ ምንም የሚፈጠር ነገር የለም። አንዳንድ ነገሮችን ስለ አብርሃምና ስለ ፌቨን ስለማላቅ ነው ጉዳዩን በዲቴል በጥልቀት የምጠይቃት ጥያቄ አለ። ለዛ ነው። እሺ ለማንኛውም በቃ ትምጣና ያው በቃ ቃል ግባልኝ። መጀመሪያ እገባላለሁ። ያው ራሴን ለመቆጣጠር ሞክራለሁ ሳይሆን ትቆጣጠራለህ ራስህ። ሚኪ ለምን እኔንም አትረዳኝ? በቃ አይውልህ ሶፊ አልተግባባንም። እሺ በቃ ችግር የለም። አንዳንዴ ተው እንጂ አታስቸግር። ስንት ነገር አውርተን ስንት ነገር እየሆንን እንዴ አንተ እንዳልከው ብቻ እኮ አይደለም የሚሆነው። እንደኛ እዚህ ጋር ቀልድ አይደለም የያዝ ነው የሰው ህይወት ነው። በቃ አይደለም። ይኸውልህ ኖ ይኸውልህ በቃ ጨርሰናል። ይቅር አይደለም ይቅር። ይኸውልህ በቃ ከቅድም ጀምሮ እያስቸገርክን ነው። አልረዳም። እኔ በራሴ መንገድ አዋራታለሁ። ስማ ይኸውልህ እንደማደርግ ልንገርህ። አብርሃም ጋር ሄዳለሁ። ስለ አብርሃምና ስለ ፌቨን አንዳንድ ጥያቄ ጠይቃቸዋለሁ። እሱን ጥያቄ ይዤ
እኔ ወላንሳን ጠይቃታለሁ። ይኸውልህ በቃ እኮ እኔም ብዙ ችግሩ ስለገባሁበት እኮ ነኝ ጉዳይ ለምን አትረዳኝ? ምንም እረዳ ነገር የለም። ካሜራችሁን አጠፋቡ። አረ ሚኪ ቆይ እንደዛማ አታርገው። ቆይ አንዴ አታጥፋው። እሺ በቃ ያው ዞሮ መጨረሻው የወንድሜ መዳን ነው እኔ የምፈልገው። በዚህ ማለ በዛ እና እንጂ እኮ ብዙ ነገሮችን ሚኪ በቃ እሺ በቃ በጣም ይቅርታ፣ በእውነት ይቅርታ አድርግልኝ። በቃ እሺ ጥራትና በቃ ያለውን ነገር እናውራ። ያው በቃ እኔም ምንም ነገር አልናገርም። ሚኪ እባክህ ካሜራውን አታጥፉት ወንድሜ፣ ንገራቸው ሚኪ። እሺ ወደዚህ እንዳያመጣው ታረጋለሁ። ቢበዛ 1 ሰዓት ቢፈጅብን ነው። ስለዚህ እስከዛ አንዳንድ ነገሮችን እያስተካከልን እንጠብቃታለን። እኔም ከባልደረቦቼ ጋር ማውራው ነገር አለ። እሺ ውድ ተመልካቾቻችን በድጋሚ ተመልሰን መተናል። ወላንሳን ወደዚህ አምጥተናታል። በገመድ አስረን ያመጣናት። ያው እዚህ ስናስገባ ነው መንፈታት። መኪና ውስጥ ነው ያለችው። ሶፊ እንደተነጋገርነው ብዙ ጥያቄዎችን እንጠይቃታለን። ከነሱ ጋር የሚያገናኛት የሚያነካካትን ነገር በዝርዝር ነው የምንጠይቃት። እሺ ችግር የለም። ያው እንግዲህ እኔ ምንም ላለመፍጠር እሞክራለሁ። እሺ ትግባ ሚኪ። ይዤ መጣ። እሺ ዳብቀዚው እዚሁ ጠብቀኝ። እሺ ግቢ ደግሞ ዛሬ ወዴት ነው የምታመጣኝ? እንድታስቸግር አይደለም የፈታውሽ። እና ነፃነቴ ልትሰጠኝ ነው? ይኸውልህ ሶፊ ወላንሳ ማለት እሷ ነው። ጠጋበ ነይ እሱ ማን እንደሆነ ላስተዋውቅሽ። አውቀዋለሁ። ተረጋጋ። እሱ ነኝ ነው የምታውቂው። አብርሃምና ፌበን የምታውቂያቸው ፌበን እኔ ጋር ትመጣ ነበር ብለሻል። እሱ ችግር የለው። አንቺ ቆይ ምንድነው የምትጠቀሚው? የሰው ታበላሽተሽ። ቆይ ምንም እኮ የምናውቀው ነገር የለም። ተረጋጋ። የምናውቀው ነገር አለ? ልጅቷ በሌላ በብዙ ወንጀሎች ተከሳለች። ስለዚህ ግን ምንም የምናውቀው ነገር የለም። ይኸውልህ እኔ ሚዛናዊ ሰው ነኝ። በጭፍን የሆነ ሰው ላይ ጣቴን አልቀስርም። ግን ተጠርጣሪ ናት። ስለዚህ ጠይቃታለሁ። ይኸውልህ ወንድሜ እኮ ቆይ ወላንሳ እሱ ነኝ ነው የምታውቂው ሶፊ? ያው ቤተሰቦቿን ላላቅ ነው እንዴ? እሷን አውቄ ሌላ ማንን ታውቂያለሽ? አብርሃም። እሺ ራሷ ፌበንን? የአብርሃምን ወንድም? እሺ ቤተሰቦቿን፣ የእሱን ቤተሰብ። እሺ ፌበንን ታውቂያታለሽ፣ አብርሃምንን ታውቂዋለሽ፣ እሱንም አወቅሽው። ሌላ ማንን ታውቂያለሽ? እህቷን የፌበንን? በጣም ጥሩ። ፌበንን አንድ እህት አለቻት። ውድ ተመልካቾቻችን እሺ ምን ነው ከኔ ነገር የሚያመልጥ መስሎ ነው? አያመልጥም። እያንዳንዱን አውቃለሁ። ነግሬሃለሁ እኮ ከዚህ በፊት። ቆይ ለምንድን ነው የምታሰቃየኝ? ይኸውልሽ አንቺ ወንድሜ አንድ ነገር ይሁንና አንቄ ነው የምገልሽ። ገና እገልልሃለሁ። ይኸውልሽ ስነ ስርዓት የምታወሪውን ነገር እየተጠነቀቅሽ። እስካሁን ጥጋብሽ አልበረደልሽም። ችግር የለውም። ይኸውልሽ እኛ ውድ ተመልካቾች ለህግ አካል አሳልፈን መስጠት አላቃተንም። ነገር ግን ይቺ ልጅ በቂ የሆነ መረጃና ማስረጃ አልተገኘባትም። ማለት እሷ የሚያሳስራት ፋይል አለ፣ ግን እድሜ ልክ እንድትበሰብስ የሚያደርግ እንደዛ ሊያደርጋት የሚችል ነገር ነው እየፈለግን ያለ ነው። ካልሆነ ነገ ከሳምንት ከ15 ቀን በኋላ በዋስ ነው የምትወጣው። ኦኬ መንግስት እንዲቀልበኝ እድለኛ ነኝ። መንግስት ይቀልበኛል። ያው ድሮ መንግስት ነው የሚቀልበኝ። የመንግስት ማለት ህዝቡ ናቸው። አሁንም ደግሞ በበሰብስም መንግስት ነው የሚቀልበኝ። ይኸውልሽ ከህብረተሰቡ ይሄን አረግላቸዋለሁ እንደዚህ አረግላቸዋለሁ ፈልገው እኮ ነው የሚመጡት። እኔ ነኝ ነግሬሃለሁ ከዚህ በፊት ስትቀበይ የነበሩ ወርቅ፣ የተለያዩ ገንዘቦችን፣ ጌጦችን፣ ንብረቶችን እነሱን በሙሉ ትመልሻለሽ። አልመልስም። ነግሬሃለሁ አይደል እንዴ? በስነ ስርዓት አውሪ። ነገርኩ። በቃ አልመልስም።
መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78 ሺህ ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላቸዋል። ባለ 2 መኝታ በ900 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።